በትላንትናው ዕለት በአውሮፓ ሻምፒየንስ ሊግ በሴቶች ውድድር ምዕራፍ ላይ እንደሚታወቀው ሩብ ፍጻሜ ላይ ድረስ እንቅስቃሴ ላይ ነው ያሉት። እነሱም ተመሳሳይ በሆነ መልኩ ማለት ነው በወንዶች አስገራሚ በሆነ መልኩ አርሰናልና ሪያል ማድሪድ በወንዶቹም እንደተደለደሉ ይታወቃሉ። ወይም ደግሞ ከጥሎ ማለፍ በኋላ በሩብ ፍጻሜ እንደሚገናኙ የታወቀ ጉዳይ እንደሆነ ያው ግልጽ ነው። አሁን ደግሞ በሴቶች ተመሳሳይ በሆነ መልኩ የሴቶች የአርሰናል ቡድን ከሴቶች የሪያል ማድሪድ ቡድን ጋር እንዲሁ ሩብ ፍጻሜ በተለይ ተደርድረው እንደነበር የሚታወቅ ጉዳይ ነው። ጥሎ ማለፉን ካለፉ በኋላ ማለት ነው። እንደሚታወቀው የሪያል ማድሪድ የሴቶች ቡድን አሁን ባለው ወቅት ሁኔታ መነቃቃት ላይ የሚገኝ ቡድን ነው። ለዚህ ማሳያ የሚሆነው ጉዳይ በተለይ ባሳለፍነው ቅዳሜ እሁድ እንግዲህ በዚሁ በሴቶች የስፔን ላሊጋ መርሃ ግብር ላይ ማለት ነው እንግዲህ ኤል ክላሲኮ ፌሚኒን ይሉታል በሪያል ማድሪድና በባርሴሎና መካከል የተደረገውን የኤል ክላሲኮ መርሃ ግብር በታሪካቸው ለመጀመሪያ ጊዜ ሪያል ማድሪዶች ማሸነፍ መቻላቸው ለዚህ ማሳያ ነጥብ ነው። በተለይ በተደጋጋሚ በሆነ መልኩ የባርሴሎና በላይነት ነው የሚንጸባረቀው በሊጉ ላይ ብቻም ሳይሆን በአውሮፓ መድረክም ላይ ትኩረት አድርገው ሴቶች እግር ኳስ ላይ ስለሚሰራ ላማሲያ በወንዶችም በሴቶችም በሩ ክፍት ስለሆነ እንደሚታወቀው በሴቶች የአውሮፓ ዋንጫንም ማሳካት የቻሉበት አጋጣሚ እንዳለ አይዘነጋም። በርካታ ተጫዋቾች ከላማሲያ ነው የፈሩት። የባላንዶር ክብረንም እንኳን የሚያሳኩት ከባርሴሎና ነው። ብዙ ጊዜ ተጫዋቾች እንደሚታወቀው አይተና ቦንማቲ ከአንድም ሁለቴ ከዛ በፊትም እንዲሁ አሌሲያ ፑቴላስ እንዲሁ ተመሳሳይ በሆነ መልኩ እነዚህ ሁለት ስፔናውያን ተጫዋቾች የላማሲያ ፍሬ ውጤቶች እንደሆኑ ይታወቃሉ። ታዲያ የሪያል ማድሪድ ሴቶች ቡድን ይህንን መርሃ ግብር የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙሩን ጨዋታ 2-0 በሆነ ውጤት አሸንፈው እንደነበር አይዘነጋም። አልቤርቶ ቶሪሉ ቡድን ማለት ነው። ታዲያ ነገር አስጠብቀው ለመውጣት ነበር ትላንትና ጨዋታቸውን ኤምሬትስ ላይ ያደረጉ 60,000 ቲኬቶች የተሸጡበት በአውሮፓ ሻምፒየንስ ሊግም ሪከርድ የሆነ የስቴዲየም ቲኬት ሽያጭ ዋጋ የተከናወነበትና በርካቶች በተለይ የአርሰናል ደጋፊዎች ማለት ነው ሴቶቹን ለመበረታታት ወደ ኤምሬትስ ያቀኑበት አጋጣሚ ነበረ። ጨዋታውን አርሰናል እንግዲህ ኦቨርካም አድርጎ ወይም ደግሞ ቀልብሶ ያለፈበት አጋጣሚ ያለ 3-0 በሆነ ውጤት ትላንትና አሸንፈው ወደ ግማሽ ፍጻሜ መቀላቀላቸውን ይፋ አድርገዋል ማለት ነው። አሌሲያ ሩሶ ይች የአጥቂ መስመር ተጫዋች እንግዲህ አርሰናልን ከሁለት ዓመት በፊት እንደምናስታውሰው ማንቸስተር ዩናይትድ ለቀን የተቀላቀለችው በአጥቂ መስመር ላይ የምትጫወት ተጫዋች ናት። አሌሲያ ሩሶ 2 ጎሎችን አስቆጥራለች። እንዲሁም ካሌንቴ የተባለችው ተጫዋች ደግሞ ቀሪዋን 1 ጎል አስቆጥራለች እና በጨዋታው ላይ 2 ኳሶችን አመቻችታ ያቀበለችው ክሎይ ኬሊ የጨዋታው ኮከብ ተብላ ተመርጣለች። የሬኔ ስሌገርሷ ቡድን አርሰናል እንግዲህ በይፋ ግማሽ ፍጻሜውን መቀላቀላቸው ተረጋግጧል ማለት ነው። ልክ ከአንድ ወር በኋላ በግማሽ ፍጻሜው ደግሞ ከጠንካራው የሴቶች ቡድን የኦሎምፒክ ሊዮን የሴቶች ቡድን ጋር በግማሽ ፍጻሜው በአውሮፓ ሻምፒየንስ ሊግ የሚገናኝ ይሆናል። ከዛ ውጪ የፕሪሚየር ሊጉ ፈጣንና በሊጉ በጣም የቀረዘዘ እንቅስቃሴን የሚያሳዩ ተጫዋቾችን ኦፕታ ይፋ አድርጓል። ያው በተለምዶ ግብ ጠባቂዎች ብዙ ጊዜ ከሳጥናቸው አይወጡም፣ ግን ደግሞ አንዳንዴ በተለይ ጨዋታውን በተቆጣጠሩበት ሰዓት ላይ በዛው 16-50 በተለምዶ ሴክሽን ቦክስ ውስጥ ከ16-50 ውስጥ ያለችው ግብ ጠባቂ ኳስን ከሚያስጀምርበት መስመር ላይ ማለት ነው እዛች አካባቢ እንደሚንጎራደዱ ይታወቃል። በተለይ ደግሞ ይራመዳሉ። አንዳንዴ ቡድናቸውም እየተመራ ከሆነ ማዘን ምት ለመሻማት እንዲሁ ግባቸውን ለቆ የሚሄዱበት አጋጣሚ አለ። ግን የኖቲንጋም ፎረስቱ ግብ ጠባቂ ማት ሴልስ በዚህ ረገድ ለየት ያለ ቁጥራዊ መረጃዎች እንዳሉት ነው ኦፕታ ይዞት የወጣው መረጃ የሚያመላክተው። በዚህ ዓመት ብዙ ጊዜ ጎል ያልተቆጠረበት ግብ ጠባቂ እንደሆነ ይታወቃል። ማት ሴልስ የቤልጂየማዊ ግብ ጠባቂ በርካታ ክሊን በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዘመን ላይ ያለው ተጫዋች እንደሆነ ይታወቃልና በዚህ ዓመት ካደረጋቸው መርሃ ግብሮች ከ200 ደቂቃ በላይ ተሰልፎ ተጫውቷል። ግን በእነዚህ ሂደት ውስጥ 95.5 በመቶ የሚሆነውን ከመራመድ በዘለለ ወይም ደግሞ ቀደም ብዬ እንዳልኩት እዛች 16-50 ውስጥ ያለችው ሴክሽን ቦክስ የተባለች የምትጠራዋ የመስመር ላይ ብቻ በቃ ቆሞ ጨዋታውን የሚከታተል ተጫዋች ስለመሆኑ እየተገለጸ ይገኛል። ያ በስፋት መነጋገሪያ ያደርጎታል። ከተጫዋቹ ጋር በተያያዘ በተጫዋቾች ረገድ ብዙ እንቅስቃሴ የሚያደርጉ ተጫዋቾችም ዝርዝር ይፋ ሆኗል። ማቲያስ ኩኛ በዚህ ውድድር ዘመን 77.6 በመቶ የሚሆነውን የሜዳ ላይ እንቅስቃሴ እየተራመደ ነው የሚያሳልፈው ተብሏል። ኃይሉን፣ ትንፋሹን፣ ጉልበቱን በጣም ቆጥቦ የሚጫወት ተጫዋች ስለመሆኑም ተመላክቷል። ከኳስ ጋር ግን ልዩነቶችን ይፈጥራል። ያው ቁጥራዊ መረጃዎችም ያንን ነው የሚያመላክቱት። በዚህ በእንግሊዝ ፕሪሚየር ሊግ ላይ እንግዲህ 13 ጎሎችን ሲያስቆጥር 4 ኳስ አመቻችቶ ማቀበል ችሏል። ከሱ መከተል እንግዲህ ቨርጂል ቫንዳይክ እንዲሁም ክርስቲያን ሮሜሮ እንዲሁም አዳማ ትራውሬና ኤዝሪ ኮንሳ በቅደም ተከተል ኩኒያን እንግዲህ በመከተል ሜዳ ላይ ብዙ እንግዲህ የማይንቀሳቀሱ ተጫዋቾች ስለመሆናቸው ተገልጿል። ከተከላካይ መስመር ተጫዋቾች ውጪ ያው በማጥቃት እንቅስቃሴ ላይ ካሉ ተጫዋቾች መካከል እንደነ ኖኒ ማዱዌኬ ከቼልሲ ቤት፣ ራውል ሂሜኔዝ እና ካሉም ሀድሰን ኦዶይ ስማቸው ይጠቀሳል። ከኳስ ጋር እንጂ ከኳስ ውጪ እንቅስቃሴያቸውን በዛም ከሆኑ ተጫዋቾች መካከል ስማቸው ይጠቀሳል ሲል ኦፕታ ይፋ ያደረገው መረጃ ያመለክታል። ይበን እንዳለ የዌስትሃም አማካኝ ቶማስ ሱቼክ ደግሞ 54 በመቶ ብቻ በመራመድ ማለትም ብዙ ጊዜ በእንቅስቃሴ ውስጥ የሚገኝ ተጫዋች መሆኑ ተገልጿል ማለት ነው። እንግዲህ በርካታ የሜዳ ክፍል በማካለል በሚለው ጉዳይ ደግሞ አስገራሚ በሆነ መልኩ አርሰናሉ ግብ ጠባቂ ዴቪድ ራያ 114 ኪሎ ሜትሮችን በዚህ በ2024-2025 የውድድር ዘመን በመሸፈን ቀዳሚው ተጫዋች ነው። ቨርጂል ቫን ዳይክ ባደረጋቸው 29 ጨዋታዎች 112 ኪሎ ሜትር በመሸፈን ሁለተኛ ደረጃ ላይ የተቀመጠው ሌላው ተጫዋች ስለመሆኑ ኦፕታ አመላክቷል። በርካታ ጊዜ ኳስን እየገፉ ወደፊት በመሄድ የሚለው ወይም ደግሞ ስፕሪንት በማድረግ ማለት ነው የፉላሙ አንቶኒ ሮቢንሰን የሚቀድም ተጫዋች የለም። 702 ጊዜ ያን ነገር ማድረግ ችሏል። አንቶኒ ጎርደን ይከተሏል። ዳንኤል ሙኒዮዝ፣ ብራያን ምቤሞና ሚሎሽ ኬርኬዝ ይከተላሉ በቅደም ተከተል ማለት ነው። ከዛ ውጪ የፕሪሚየር ሊጉ ፈጣኑ ተጫዋች ደግሞ የተወሰነው ሚኪ ቫን ዲቨን መሆኑ ተረጋግጧል። ተጫዋቹ እንዲሁም ረዘም ላለ ጊዜያቶች በጉዳት ምክንያት ያልተሰለፈባቸው ጊዜያቶች ቢኖሩም ግን
በፍጥነት ረገድ ተጫዋቹን የሚቀድም አይነት ተጫዋች የለም በፕሪሚየር ሊጉ። እንግዲህ ኦፕታ የሚያመላክቱ ያን ነው። በሰዓት 36.7 ኪሎ ሜትሮችን ይሸፍናል። የብሬንትፈርዱ ብራያን ቤሞ ይከተላል። ያንኩባ ሚንቴ እና አንቶኒ ኤላንጋ ደግሞ በቅደም ተከተል በሰዓት በርካታ ኪሎ ሜትሮችን በመሸፈን ስማቸው ከሁለተኛ እስከ አምስተኛ ደረጃ ላይ ተቀምጦ ይገኛል። እንግዲህ በጣም ፍጥነት የሌላቸውና ቀርዛዛ ተጫዋቾች በሚለው ዘርፍ ደግሞ ከሲቲ ጋር 6 የፕሪሚየር ሊግ ክብሮችን ማሳካት የቻለው በርናርዶ ሲልቫ በሰዓት 29 ኪሎ ሜትር በመሸፈን ከፊት ስሙ የተቀመጠው ተጫዋች ሲሆን የወልቭሱ የተከላካይ መስመር ተጫዋች ክሬግ ፖውሰንን ጨምሮ የአርሰናሉ ሚኬል ሜሪኖ፣ የዩናይትዱ ካሴሚሮ እንዲሁም ቶማስ ሱቼክ የዌስትሃሙ ማለት ነው እስከ አምስተኛ ደረጃ ድረስ በቅደም ተከተል ያለውን ቦታ ይዘዋል። ከዛ ውጪ የፒኤስጂ እና የሴንት ኢቲየን ጨዋታ እንግዲህ ተጓዥ የፓሪስ ሴን ጀርሜን ደጋፊዎች እንዳይኖሩ ሲል የፈረንሳይ ሊግ አወዳዳሪው አካል ያሳወቀበት ሂደት መነጋገሪያ ያረሰ ጉዳይ ሆኗል። ስፖርታዊ ጨዋነትን ባለበት መልኩ ጨዋታዎች እንዲከናወኑ ማድረግ ኃላፊነቱ የፈረንሳይ ሊግ አወዳዳሪ አካል አይደል ወይ? ከአንድም ሁለት እንደዚህ አይነት ውሳኔዎችን ለምን ይወስናል? የብዙዎች ጥያቄ ሆኗል። እንግዲህ በሳምንቱ መጨረሻ በሊጉ ፓሪስ ሴን ጀርሜን ወደ ስታድ ጂኦፍሪ ጉይቻርድ በማቅናት ከሴንት ኤቲየን ጋር የሚያደርጉት በጣም ተጠባቂ መርሃ ግብር አለ። በቀድሞ ጊዜ በጣም እንደ ደርቢ የሚቆጠር በጣም ትልቅ አጓጊ መርሃ ግብር እንደሆነ ይታወቃል። ሴንት ኤቲየን በጊዜ ሂደት በጣም ከውጤትም ከእንቅስቃሴም እየራቀ የመጣ ቡድን ከመሆኑ ጋር በተያያዘና ባለፉት 10 ዓመታት የፓሪስ ሴን ጀርሜን ኃያልነት መንጸባረቁን ተከትሎ ነው እንግዲህ የሁለቱ ደጋፊዎች ሁሌም ሲገናኙ ግን የጸጥታ ሁከት ሊነሳ እንደሚችል ይገመትበታል። ልክ እንደ ኦሎምፒክ ደ ማርሴይ መርሃ ግብር ማለት ነውና ያንን ተከትሎ የፈረንሳይ ሊግ አወዳዳሪ አካል በዚህ ጨዋታ ላይ ተጓዥ የፓሪስ ሴን ጀርሜን ደጋፊዎች ወደ ስፍራ እንዳያቀኑ ሲሉ ውሳኔ ያስተላልፋል። የሊጋው አወዳዳሪ አካል ጸጥታ አስጠብቆ ጨዋታዎች እንዲከናወኑ ማድረግ ስፖርታዊ ጨዋነት ባለው መልኩ ጨዋታዎች እንዲከናወኑ ማድረግ የሚችልበትን መንገድ መዘርጋት አለበት። ግን ቁመናውን ያጣ ነው ይመስለውና ከዚህ በፊት በደርቢ ደ ክላሲኮው የኦሎምፒክ ደ ማርሴይ ተጓዥ ደጋፊዎች ወደ ፓርክ ደ ፕሪንስ እንዳያቀኑ ብሎ መከልከሉ አይዘነጋም። ተጓዥ ደጋፊዎች ጸባጫሪ ሁኔታ ውስጥ ሊገቡ ይችላሉ። ግን ያን ነገር መቆጣጠር የሊጋው አወዳዳሪ አካል ነው። እስከ መቼ እየተከለከለ ይዘልቃል? የብዙዎች ሀሳብ ነው። ባለፉት 10 ዓመታት ሊጉ ላይ ወጥነት ባለው መልኩ የበላይነቱን እያሳየ የሚገኘው የፈረንሳዩ ኃያል ክለብ እየተባለም አሁን መጠራት ጀምሯል። እንግዲህ ፓሪስ ሴን ጀርሜን ይህንን የሴንት ኢቲየን መርሃ ግብር ጋር የሚያደርገው መርሃ ግብር ማሸነፍ የሚችሉ ከሆነ የዘንድሮን የፈረንሳይ ሊግን እንግዲህ ያጠናቅቁታል ማለት ነው። ወይም ደግሞ የዘንድሮን የ2024-2025 የውድድር ዘመን የፈረንሳይ ሊግ ክብረ ማሳካት መቻላቸውን ሪከርድ በሆነ መልኩ ለተከታታይ 13ኛ ጊዜ የፈረንሳይ ሻምፒዮን መሆናቸውን ያረጋግጣሉ። ግን ከደጋፊዎቻቸው ጋር ደስታቸውን ማጣጣም አይችሉም። ተጓዥ ደጋፊዎች ወደ ስፍራው እንዳያቀኑ በሊጋው አወዳዳሪ አካል መከልከሉን ተከትሎ ማለት ነውና ስለዚህ በቀጣይ ሳምንት በሜዳቸው የሚያደርጉት መርሃ ግብር እስኪደርስ ድረስ መታገስ እንደሚኖርባቸው ለማወቅ ተችሏል ማለት ነው። ፒኤስጂ ከተከታቸው ኦሎምፒክ ደ ማርሴይ በ19 ነጥብ ርቀው የሊጉ አናት ላይ ተቀምጠው ይገኛሉ። ከዛ ውጪ አትሌቲኮ ደ ማድሪድ በአሁኑ ሰዓት የዓለማችን ምርጡ የተከላካይ ስፍራ ተጫዋች ነው ብሎ የሚያስቡትን የቶተናሙን እንግዲህ ክርስቲያን ሮሜሮን ወይም ኩቲን ለማስፈረም ከፍላጎት በዘለለ እንቅስቃሴ ጀምሯል ሲል የስካይ ስፖርቱ ጋዜጠኛ ዳርሜሽ ዘግቧል። ዝውውር ጉዳዮች ላይ ትኩረት አድርጎ ከሚሰሩ ጋዜጠኞች መካከል አንዱ ነው ዳርሜሽ። በዓለም ዋንጫ አሸናፊ ተጫዋች ነው። 26 ዓመት ላይ ነው የሚገኘው አርጀንቲናዊ ተከላካይ መስመር ተጫዋች ክርስቲያን ሮሜሮ አንዳንዴ የሚወስናቸው ሬክለስ ታክሎች አሉ። ግዴለሽነት የተሞላበት አይነት ኳስ የማስጣል ሂደቶች ይንጸባረቁበታል። ከዛ ውጭ ግን ከሞላ ጎደል በጣም ቁልፍ የሚባል ተጫዋች ነው፣ ምንም ጥያቄ የለውም። የቀድሞ የጁቬንቱስ ተጫዋች ነው። በአታላንታ ቤትም ይታወቃል። ክርስቲያን ሮሜሮ ወደ ስፐርስ ካቀና በኋላ አልፎ አልፎ የሚያጋጥሙት ተደጋጋሚ ጉዳቶች ካልሆኑ በስተቀር ለክለቡ በጣም ወጥነት ባለው መልኩ ሜዳ ላይ ጥሩ ግልጋሎትን ከሚሰጡ ተጫዋቾች መካከል ስሙ ከፊት ይጠቀሳል። ከሚኪ ቫንዲቨን ጋር የፈጠሩትም ጥምረት ጥሩ ነው። ዲስትሮየሩ ሮሜሮ ነው። ያኛው ማነው? ሚኪ ቫንዲቨን ብዙ ጊዜ ታክቲካል የሆነ ዲፌንዲንግን የሚጠቀም ብዙ ጊዜ ፍጥነቱን ከግምት ውስጥ በመክተት ተጫዋቾችን በተለይ የሚነጥቅበት መንገድ የተከላካይነት ባህሪውን በመጠቀም ሳይሆን ብዙ ጊዜ ፍጥነቱን እየተጠቀመ ነው። ከፊታቸው በመገኘት ነው ኳስም ብዙ ጊዜ የሚነጥቃቸው እንደሚታወቀውና እስከ 2027 በሰሜን ለንደን የሚያቆይ ውል አለው ክርስቲያን ሮሜሮ። ስፐርሶች ግን አሁኑኑ አዲስ ውል እንዲሰጠው ለማድረግ ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ይታወቃል። የዚህኛው ወሳኝ ተጫዋች ዘለቄታዊ ቆይታ ማረጋገጥ ይፈልጋሉ። የክለቡ ውዱ ሳምንት የተከፋይ ተጫዋች የሚሆንበት የሚችልበት መንገድ በመዘርጋት ኮንትራቱን እንዲያድስ ለማድረግ ዝግጅት ላይ እንደነበሩ የሚታወቅ ጉዳይ ነው። ግን ተጫዋቹ ክለቡ ወደፊት መራመድ ተስኖታል ብሎ ያሰበ ይመስላል። ስለዚህ ዋንጫዎችን ለማሳካት ወደ ሌላ ክለብ ለማቅናት ማሰቡን የሚገልጽ ሀሳብ በወኪሉ አማካኝነት ሊንጸባረቅ ሊሰነዘር ይችላል መባሉ ቶተናሞች ውሉን ማደስ እንዳይችሉ እንቅፋት እንዳይሆንባቸው የሚያሰጋቸው ጉዳይ ነው ተብሏል። ተጫዋቹ የፊታችን ግንቦት ወር ሲገባ የኮንትራቱ የመጨረሻ 24 ወር ውስጥ ወይም የመጨረሻ 2 ዓመት ውስጥ የሚገባ ይሆናል ማለት ነውና ዘንድሮ ጥሩ ጊዜን አሳልፏል ማለት ግን አይቻልም። ከክርስቲያን ሮሜሮ ጋር በተያያዘ በአጠቃላይ ወደ 27 የሚጠጉ ጨዋታዎች ላይ በጉዳት ምክንያት በዚህ ውድድር ዘመን ላይ ግልጋሎትን መስጠት አልቻለም። ተጫዋቹ በ3 ዓመት ተኩል የሰሜን ለንደን ቆይታው እስካሁን አንድ ጊዜ ብቻ ነው በአውሮፓ ሻምፒዮንስ ሊግ እግር ኳስን ተሰልፎ መጫወት ይቻለው። ስለዚህ ጥያቄዎች አሉት።
ክለቡ ምን ያክል ለዋንጫ ተፎካካሪ ይሆናል የሚለው ጉዳይ ጥያቄ ምልክት ውስጥ የገባ ጉዳይ ነው። ተጫዋቹ እድሜው ደግሞ አሁን ባለው ወቅት ሁኔታ ከብሔራዊ ቡድን ጋር ብቻ ስኬት እያጣጣመ የሚሄድበትን ጉዳይ አይፈልግም። በክለብም ጥሩ ጊዜያቶችን ማሳለፍ ይፈልጋል። በዝውውር ገበያው ላይ ወደ 65 ሚሊዮን ፓውንድ ገደማ ነው የሚገመተው አሁን ባለው ወቅት ሁኔታ። ክርስቲያን ሮሜሮ ለዝውውር ከመቅረቡ በፊት የስፐርስ የቀረበለትን ውል ይቀበላል አይቀበልም የሚለው ጉዳይ በሚጠበቅበት በዚህ ሰዓት ላይ አትሌቲኮ ደ ማድሪድ ጠንካራ ፍላጎት አሳድረው ተጫዋቹን ለማስፈረም ጥያቄ ለማቅረብ ተዘጋጅተዋል ተብሏል። እንግዲህ ምርጥ ተከላካዮችን እያሰሰው ወደ ክለቡ የሚያስፈርመው ኤል ቹሎ ወይም አሰልጣኝ ዲዬጎ ሲሚዮኒ በአሁኑ ሰዓት ዓለማችን ላይ ምርጡ ተከላካይ መስመር ተጫዋች እሱ እንደሆነ ነው የሚያምነው። ከዛ ውጪ በሀገራት ጨዋታዎች ላይ በሌሎች ቡድን አጋሮቹ ማለትም እንደነ ሮድሪጎ ዴ ፖል ሊሆን ይችላል፣ ናሁል ሞሊና እንዲሁም ናሁል ሞሊና የቅርብ ጓደኛው ነው። ሊሳንድሮ ማርቲኔዝም በብሔራዊ ቡድን ጨዋታዎች ላይ የቅርብ ጓደኞቹ እንደሆኑ ይታወቃሉ። ከዛ ውጪ ዩሊያን አልቫሬዝ፣ ጉሊያኖ ሲሚዮኒ እነዚህ የጠቀስኳቸው ተጫዋቾች ሊሳንድሮ ማርቲኔዝን ሳይጨምር ከፍተኛ በሆነ መልኩ የአትሌቲኮ ማድሪድ ተጫዋቾች ከመሆናቸው ጋር በተያያዘ ክለባቸውን እንዲቀላቀል ጫና እያሳደሩ ይገኛሉ። ሮሜሮ ላይ አትሌቲኮ ጠንካራ የተከላካይ ጥምረት እንደሌላቸው በዚህ ዓመት የባርሴሎና ጨዋታን መዘን ማየት ብቻ በቂ ይመስለኛል። ከካታሎኑ ክለብ ከሃንሲ ፍሊክ ቡድን ጋር ባደረጉት 3 ጨዋታ ብቻ 9 ጎል ነው የተቆጠረበት። በጣም ተጋላጭ የተከላካይ መስመር አላቸው። ይሄ ማሳያ ጉዳይ ነው። ታዲያ ቦታውን ለማጠናከር በእጩነት ከፊት ከተያዙ ተጫዋቾች መካከል ኩቲ ሮሜሮ አንዱ ነው። በአትሌቲኮ ቤት በተረጋገጠ መልኩ የአውሮፓ ሻምፒየንስ ሊግ ተሳትፎን ያገኛል። በቶተንሃም ግን የዩሮፓ ሊግ ማሳካት ካልቻለ በስተቀር ዘንድሮ የአውሮፓ ሻምፒየንስ ሊግ እግር ኳስን የሚጫወትበት እድል በጣም ጠባብ ነው። ለክለቡ በጣም ጠቃሚ የተከላካይ መስመር ተጫዋች ቢሆንም ለዋንጫዎች ለመፎካከር ሲል በተለይ ፍላጎቱ ክለቡ እንዲለቅ ሊያደርገው እንደሚችል የስካይ ስፖርቱ ጋዜጠኛ ዳርሜሽ ይዞት የወጣው መረጃ ያመላክታል። ከዛ ውጪ ማርቲን ዙቢሜንዲ ወደ አርሰናል 99.9% የተረጋገጠ የዝውውር መረጃ መሆኑን ቲቢአር ፉትቦል ዘግቧል። ሚኬል አርቴታ ለ2 ዓመት ገደማ ሲመኝ የነበረው ይህንን ዝውውር እንግዲህ ካሁን በኋላ የሚስተጓጎልበት እድል በጣም ጠባብ ስለመሆኑ የተገለጸ የሚገኘው የክረምት የዝውውር መስኮት የአርሰናል የመጀመሪያውን ፈራሚ ምናልባት ማርቲን ዙቢሜንዲ እንደሚሆነው ማረጋገጫ የተሰጠበት የሚገኘው ሁለቱ የሳን ሰባስቲያን ተወላጅ ግለሰቦች እንግዲህ ኤምሬትስ ላይ እንደሚጣመሩ በጣም በስፋት የተገለጸ ይገኛል። እንግዲህ ስፓኒያርዱ አሰልጣኝ ሚኬል አርቴታ ትረስት ዘ ፕሮሰስ ፕሮጀክት እነሆ አሁን 6ኛ ዓመቱ ላይ ነው የሚገኘው። የክለቡ ደጋፊዎች እንግዲህ 6 ዓመቱን ይዟል የእሱ ፕሮጀክት። በነገራችን ላይ ሚኬል አርቴታ የልደት በዓሉንም ትላንትና አክብሯል። በነገራችን ላይ በአርሰናል እግር ኳስ ክለብ ውስጥ በተለይ 100 ጨዋታዎችን ለማሸነፍ ውስን ጨዋታ የጠየቀ አሰልጣኝ እንደሆነ ይታወቃል። በአርሰናል እግር ኳስ ክለብ ታሪክ እንግዲህ በአሰልጣኞች ዑደት ውስጥ ማለት ነውና ከዛ በተጨማሪ ደግሞ ቶተንሃምን የከተማ ተቀናቃኛቸውን ተከታታይ 3 ጊዜ ከዛ በተጨማሪ ጎልደን ኦልዲስ እየተባሉ ይጠራሉ። የድሮ ጥሩ ተቀናቃኝ ባላንጣ የእንግሊዝ ፕሪሚየር ሊግ ተወዳጅነት ትልቅ ደረጃ ላይ እንዲደርስ በማድረግ ሂደት ላይ ሁለቱ ትልቅ አስተዋጽኦ አላቸው የሚባሉት አርሰናልና ማንቸስተር ዩናይትድን እንግዲህ እንደሆኑ ይታወቃልና ዩናይትድን 4 ጊዜ በተከታታይ ማሸነፍ የቻለ የመጀመሪያው የአርሰናል አሰልጣኝ እንደሆነ ይታወቃል ሚኬል አርቴታ። ታዲያ አሁን የትረስ ዘ ፕሮሰስ ፕሮጀክት 6ኛ ዓመቱ ላይ ይገኛል። እርግጥ ነው ክለቡ ከነበረበት የ8ኛ ደረጃ የነ ሶክራቲስ ፓፓስቶፖሎስ የነ ዴቪድ ሉዊዝ በጣም ጡረተኛ የነበረ የሚመስል ክለብ ከውጤት ለዋንጫ የራቀ ነበረ። አሁን ለዋንጫ የሚፎካከርና በጣም የነበረበት ቅርጽ የያዘ ቡድን አድርጎታል። ይሄ ምንም የሚታይ ነገር ነው፣ ግን ዋንጫ የሚጎለው አይነት በጣም ጥሩ እንቅስቃሴ የሚያደርግ ቡድን ሆኖ ነው የገነባውና አሁን ባለው ወቅት ሁኔታ ደጋፊዎቹ ዋንጫ እየጠበቁ ይገኛሉ። አሰልጣኙም ያን ነገር ለማበርከት እንደ ዙቢሜንዲ አይነት በጣም ወሳኝነት ያላቸው አይነት ተጫዋቾች እንግዲህ በእጁ ለማስገባት ከፍተኛ ጥረትም እያደረገ ይገኛል። አሁን ደግሞ ከጫፍ ስለመድረሱ ነው የተገለጸ የሚገኘው። በተረጋገጠ ደረጃ አሁን ዙቢሜንዲ አርሰናል ተጫዋች ስለመሆኑ መናገር ይችላል ተብሎ ነው ሚዲያዎች በስፋት እየተናገሩ የሚገኙት። ተጫዋቹ ከሜዳ ውጭ የጠየቃቸው መስፈርቶች ነበሩ። ክለቡም ያን ነገር አሟልቶ በመገኘቱ ምክንያት ከተጫዋቹ ጋር ከስምነት ላይ ደርሷል ተብሏል። በተለይ ሶሲዳድ በተጫዋቹ ሂሳብ ጉዳይ ማለትም እስከ 60 ሚሊዮን ዩሮ የውል ማፍረሻ አለው። ግን አርሰናል አሁን ከወዲሁ 50 ሚሊዮን ፓውንድ አቅርበዋል። ያን ገንዘብ ተቀባይነት ለማግኘቱ ነው የተገለጸ የሚገኘው። ተጫዋቹን ለማስፈረም ሪያል ማድሪድን ጨምሮ ሲቲ፣ ሊቨርፑል ከፍተኛ ጥረት አድርገዋል። ተጫዋቹ የሚኬል አርቴታን ፕሮጀክት ተቀብሏል ተብሏል። እንዲሁም ጓደኛውና የብሔራዊ ቡድን አጋሮቹ አሉ ሚኬል ሜሪኖና ግብ ጠባቂው ዴቪድ ራያ ከዞጭ ኬረን ቲርኒና ማርቲን ዙቢሜንዲ ጋርም አብሮ ተጫውቷልና በአርሰናል እንግዳ ሳይሆን ተጫዋቹ ቤተኛ የሚሆንበት እድል ከፍተኛ ይሆናል ተብሎ ነው የሚገመተው። ያ ብቻም አይደለም፣ ከሌሎች በርካታ ተጫዋቾች ጋር ተጫውቷል። በነገራችን ላይ ማርቲን ዙቢሜንዲ ምናልባት አርሰናል ሊያስፈርማቸው ይችላል ተብሎ የሚገመቱ ቀጣይ ታርጌቶች እንዳሉ ይታወቃል። ለምሳሌ አሌክሳንደር ኢዛክ በጣም በጥብቅ አርሰናል እየፈለገው የሚገኘው የአጥቂ መስመር ተጫዋች እንደሆነ ይታወቃል። ከዛ ውጭ ኒኮ ዊሊያምስ በክንፍ ማጥቃት እንቅስቃሴ ላይ የዙቢሜንዲ በመከተል ወደ አርሰናል ያቀናል ተብሎ የሚገመተው ተጫዋች እሱ ነው። ትኩረት አድርገው እየሰሩበት ስለሚገኝ ማለት ነውና ከኒኮ ዊሊያምስ ጋር 9 ጊዜ ተጫውቷል፣ 6ቱን አሸንፏል። ከአሌክሳንደር ኢዛክ ጋር በሶሲዳድ ቤት 76 ጊዜ ተጫውቷል፣ 30 ጊዜ ድል ቀንቶታል። ከሚኬል ሜሪኖ ጋር 167 ጨዋታዎችን ተጫውቷል፣ በሶሲዳድ ቤት 80 ጨዋታዎችን አሸንፏል። ከእንግዲህ ሚኬል ሜሪኖ ጋር በጋራ በመሆን በተጫወተባት ሰዓት ላይ ማለት ነው። ኬረን ቲርኒ ላይ ያው በውሰት እንደምናስታውሰው አምና ሪያል አሬና ላይ ነው ያሳለፈው። ቲርኒ 18 ጨዋታ አድርጓል ከኬረን ቲርኒ ጋር 8ቱን አሸንፎ 6ቱን
ተሸንፏል። ከማርቲን ኦዴጋርድ ጋር ደግሞ 5 ጊዜ አንድ ላይ ተጫውተዋል። 2 ጊዜ አሸንፈው 2 ጊዜ አቻ ወጥተው 1 ጊዜ ተሸንፏል ማርቲን ዙቢሜንዲና እነዚህ ጉዳዮች ያው ተጫዋቹ በሰሜን ለንደን ነገሮች ብዙም እንደማይከብዱትና እንግዳ እንደማይሆን ማሳያ ነጥቦች ናቸው። በተጫዋቹ ጉዳይ ተስፋ የቆረጡት ሲቲዎች አሁን ኒኮ ጎንዛሌዝን ሲያስፈርሙ ሊቨርፑልም ከዋተሩ ኤንዶ ጋር ያላቸው እህሏ የሚጠናቀቅ ነው የሚመስለው። በዚህ ክረምት አዲስ አማካይ መስመር ተጫዋች ለማስፈረም ገበያውን ያማትራሉ ተብሎ ነው የተገለጸ የሚገኘው። የ26 ዓመቱ ስፔናዊ አማካኝ መስመር ተጫዋች በጠናቀቀው የውድድር ዘመን ኳስ በማስጣል በጣም ነጣቂ አማካይ ነው። የሶሲዳድ ተከላካይ መስመር ላይ ጫና እንዳይኖር በማድረግ ሂደት ላይ አይተክ የሚባል ሚናን ለአሰልጣኝ ኢማኑኤል አልጓሲል ቡድን ሲወጡ ከነበሩ ተጫዋቾች መካከል ስሙ ከፊት ነው የሚጠቀሰው። ዴክላን ራይስ ብዙ ጊዜ ብለናል። አምናም በተሳትፎ በጎል ተሳትፎች የነበረው ተጫዋች ነበር። በርካታ ጎል ተሳትፎ ነበረው። 8 ቁጥር ላይ በነጻነት ሲጫወት ተጫዋቹ የቡድን የማጥቃት እንቅስቃሴ ስለሚያገዝ ማለት ነው 7 ጎል አስቆጥሮ 8 ኳስ አመቻችቶ አቀብሎ ነበርና ሳጥን እስከ ሳጥን ቦክስ ቱ ቦክስ ዴክላን ራይስ በነጻነት ሲጫወት ልዩነቶችን ይፈጥራል። እንዲሁም ለእንግሊዝ ብሔራዊ ቡድን ቤሊንጋም ነው ቦክስ ቱ ቦክስ እንዲጫወት የሚደረገውና ራይስ ወደ ኋላ እንዲጎተት ይደረጋል በብሔራዊ ቡድን። በክለብ ፉትቦል ግን ፓርቲ ወደ ኋላ ተጎትቶ ራይስ ወደፊት እንዲያቀና ነው የሚደረገው። ያ ተጫዋቹ ነጻነት በተለይ ቡድን የማጥቃት እንቅስቃሴ በነጻነት እንዲያገዝ ያደርገዋልና የዙቢሜንዲ መኖር በጣም ከፍተኛ ሚና ይኖረዋል ተብሏል። ለዛም ነው አርሰናል ተጫዋቹን በጣም በጥብቅ ለማስፈረም ጥረት እያደረገ የሚገኘው። አሁን በእጁ ለማስገባት ሁሉም ጣጣውን የጨረሰ ክለብ ስለመሆኑ የተገለጸ ይገኛል። የትኛውም ክለብ ይህንን ዝውውር የሚያስተጓጉልበት እድል በጣም የመነመነ ስለመሆኑ የተገለጸ የሚገኘው። እንደ ቲቢአር ፉትቦል ዘገባ ከሆነ በተለይ መድፈኞቹ ለዚህ ዝውውር 50 ሚሊዮን ፓውንድ ወጪ ያደርጋሉ። ይህም ገንዘብ በነገራችን ላይ በሊቨርፑል ቀርቦ ነበር። ባሳለፍነው ክረምት የዝውውር መስኮት ላይ 50 ሚሊዮን ፓውንድ አቅርቦ ነበር። ሶሲዳድም ገንዘቡን ተቀብሎ ተጫዋቹ ወደ መርሲሳይድ አቅና ሲባል 11ኛው ሰዓት ላይ ተጫዋቹ ሀሳቡን በመቀየር ዝውውሩ ማከናወን እንደማይፈልግ በማሳወቁ ምክንያት ዝውውሩ ሳይከናወን መቅረቱ አይዘነጋም። አሁን ግን ትረስ ዘ ፕሮሰስ የሚኬል አርቴታን ፕሮጀክት በመቀበል የሳን ሰባስቲያኑ ተወላጁ ዙቢሜንዲ የሳን ሰባስቲያን ተወላጁን ሚኬል አርቴታን በአርሰናል የሚቀላቀል ይሆናል ተብሎ የተገለጸ ይገኛል። ከዛ ውጭ አልፎንሶ ዴቪስ ከውድድር ዘመኑ ውጪ የሚያደርገውን የጉዳት ዜና አጋጥሞታል ተብሏል። ለተጫዋቾች በጣም ቅዠት የተባለ የሚጠራውና ረጅም ጊዜ ከሜዳ እንዲርቁ የሚያስገድዳቸው የኤሲኤል ወይም የጉልበት ጅማት መበጠስ ጉዳት ይህንን ካናዳ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች እንዳጋጠመው ነው የተገለጸው። ተጫዋቹ በሰሞኑ የሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ካናዳን በወከለበት መርሃ ግብር ላይ ነው እንግዲህ ጉዳቱ ያጋጠመው። ምርመራ ከተደረገለት በኋላ ቀኝ ጉልበቱ ላይ ያለው ጅማት መላቀቁንና የቀዶ ጥገና የሚፈልግ ጉዳይ ከመሆኑ ጋር በተያያዘ እንግዲህ ያንን ነገር ዛሬ ያው የቀዶ ጥገናውን ያከናውናል ተብሎ ነው የተገለጸ የሚገኘው። ካናዳ ከወዲሁ አልፋለች። ኳስ አዘጋጅ ሀገር ናት ይታወቃል። እንዲሁም ደግሞ በ2026 ሌሎች ሰሜን አሜሪካን ጨምሮ እንዲሁም ሜክሲኮ በቀጥታ አዘጋጅ እንደመሆናቸው መጠን ቲኬታቸውን ይቆርጣሉ። ግን ቲኬታቸውን ቆርጠዋል ማለት መርሃ ግብሮቻቸውን ማከናወን የለባቸው ማለት አይደለምና የብሔራዊ ቡድን ወቅታዊ ሁኔታ ይገመገማል። ያን ከግምት በመክተት እንግዲህ ተጫዋቾች ጥሪ ይቀርብላቸዋል። ሀገራቸውን ሲወክሉ ደግሞ እንደዛ አይነት ጉዳት አንዳንዴ ያጋጥማቸዋል። አለመታደል ሆኖ እንግዲህ የአልፎንሶ ዴቪስ ጉዳይ ምክንያቱም ሀገሩ በጣም 3 ነጥብ የምትፈልግ አይነት ነገር አይደለችም። ሁኔታዋን ብቻ ማነው አዘጋጅ መሆኗ ብቻ ቀጣዩን ዙር ወይም ደግሞ ወደ ዓለም ዋንጫ ቲኬት የሚያስቆርጣት ነበረ። ቢሆንም ግን ተጫዋቹ ጉዳት አጋጥሞታል። ታዲያ አሁን ቀዶ ጥገና አከናውኖ ወደ ሜዳ ለመመለስ እስከ 6 ወር ድረስ ሊፈጅበት ይችላል ተብሏል። እንግዲህ የቡድኑ ወይም ደግሞ የክለቡ ቴክኒካል ዳይሬክተር ማክስ ኤቨርል ሁሌም የሀገራት ጨዋታ በመጣ ቁጥር የምንሰጋው ነገር እኛ ላይ ደርሷል። የውድድር ዘመኑ ሊጠናቀቅ እንግዲህ ከ2 ወር ያነሰ ጊዜ ነው የሚቀረው። በሻምፒየንስ ሊግ ግሩፕ ፍጻሜ ላይ የደረሰ ቡድን ነው። ቡንደስሊጋው እንደው በ6 ነጥብ እየመራ እንገኛለንና ወሳኝ ሰዓት ላይ ማናገኘው በጣም ወሳኝ ተጫዋች ያደርገዋል። ያ በጣም ለኛ አስከፊና ጉዳዩ ከባድ ነው ሲል ተናግሯል። እንግዲህ 24 ዓመቱ ላይ የሚገኘው ዴቪስ ብቻም አይደለም ጉዳት ያጋጠመው። ሌላው የተከላካይ መስመር ተጫዋች ዳዮ ኡፓሜካኖ በኔሽንስ ሊግ ለሀገሩ ፈረንሳይ ተሰልፎ በተጫወተበት አጋጣሚ የጉልበት ጉዳት እንዳጋጠመው ተገልጿል። ስለዚህ ሁለቱም የቡድኑ ቋሚ ተሰላፊ ተጫዋቾች በቀጣይ ጨዋታዎች ላይ የማያገኙ ይሆናል ማለት ነውና የአልፎንሶ ዴቪስ ጉዳት ከውድድር ዘመኑ ውጪ ሲባል የፊታችን ሰኔ ወር የሚደረገው የክለቦች ዓለም ዋንጫ ላይም ለክለቡ ግልጋሎት መስጠት የማይችል ይሆናል ማለት ነው። አልፎንሶ ዴቪስ በግራ መስመር ኮሪዶር የቡድኑ የማጥቃትም የመከላከል ሚዛን በመጠበቅ ረገድ ላይ ትልቅ አስተዋጽኦ ያለው ተጫዋች ነው። ጉሬሮ የተጫዋቹን ሚና ይተካል ተብሎ ይገመታል። ግን እንደ ዴቪስ ውጤታማ ይሆናል ወይ ሌላው ጥያቄ ነው። ምክንያቱም ወጥነት ባለው መልኩ 2 ወይም 3 ጨዋታዎች በቋሚነት የሚጫወት አይነት አቅም ያለው ተጫዋች ካለመሆኑ ጋር በተያያዘ ማለት ነውና ቪንሰንት ኮምፓኒ ፎንዚም ሆነ ኡፓሜካኖ ወደ ሜዳ ቶሎ እንዲመለሱ ሁላችን መልካም ምኞት አለን። ቡድናችን እንደ ስብስብ ግን ጠንካራ ነው። ስለዚህ ሁለቱ በማይኖርባቸው ጨዋታዎች ላይ ክፍተቶቻችን ጎልተው እንዳይወጡና ውጤቶች ለማግኘት ጥረት ማድረግ መቻል ይኖርብናል ሲል ተናግሯል። የጀርመኑ ኃያል ክለብ ቀደም ብዬ እንዳልኩት ቡንደስሊጋውን በ62 ነጥብ ከተከታዩና ከአምና ሻምፒዮኖቹ ሌቨርኩሰኖች በ6 ነጥብ ርቀው ሊጉን እየመሩ ይገኛሉ። በትልቁ የክለቦች የውድድር መድረክ በሆነው በአውሮፓ ሻምፒየንስ ሊግ ደግሞ በሩብ ፍጻሜ እንግዲህ ከሲሞኔ ኢንዛጊ ቡድን ናራ ዙሪዎቹ ወይም ደግሞ ኢንተር ሚላኖች ጋር በደርሶ መልስ የሚገናኝ ይሆናል። ከዛ ውጭ የክለቦች የዓለም ዋንጫ ትልቁን የገንዘብ ሽልማት ይዞ
ይዞ ብቅ እንደሚል ተገልጿል። ብዙዎችን በጣም አላሳመነ ያለው ይሄ የክለቦች የዓለም ዋንጫ ተቀባይነትን እንዲያገኝ ከፍተኛ ጥረት እያደረገ የሚገኘው የዓለም አቀፉ እግር ኳስ አወዳዳሪ አካል የሆነው ፊፋ በፕሬዚዳንቱ ጂያኒ ኢንፋንቲኖ አማካኝነት በዚህ ውድድር መድረክ ላይ አሸናፊ ለሚሆነው ቡድን $125 ሚሊዮን ወይም 97 ሚሊዮን ፓውንድ የገንዘብ ሽልማት እንደሚያበረክቱና ከየትኛውም የክለቦች የውድድር መድረክ በበለጠ በዚህ ውድድር ላይ የተሻለ ገንዘብ እንደሚገኝ ለማሳወቅ ጥረት እያደረጉ ይገኛሉ። ያው በገንዘብ ለመሸንገል ወይም ለመደለል የታሰበ ርቀት ነው እንጂ ይሄ የውድድር ምዕራፍ አሁንም ቢሆን በበርካታ ክለቦች በበርካታ አመራሮች ከጥቅሙ ጉዳቱ ያመዝናል በሚል ተቀባይነትን ያጣ ውድድር ምዕራፍ እንደሆነ ማንሳት ይቻላል። ዘንድሮ በአዲስ ያጮት መንገድ ነው በሀገር አሜሪካ የሚከናወነው በ32 ክለቦች መካከል ይሄ ክለቦች የዓለም ዋንጫ ወደ 12 የሚጠጉ የአውሮፓ ክለቦች ይሳተፉበታል። እንግሊዝን የሚወክሉት ደግሞ ማንቸስተር ሲቲ እና ቼልሲ ብቻ ናቸው። ታዲያ እንደየደረጃቸው ከተሳትፎ አንስቶ ማለት ነው ከ12.8 ሚሊዮን ፓውንድ እስከ 37.5 ሚሊዮን ፓውንድ እንደሚያገኙ ለማወቅ ተችሏል። በዚህ በሽልማት ሂደቱ ላይ ማለት ነው። የክለቦች የዓለም ዋንጫ ትርጉም የለውም፣ አላማ ቢስ ነው። የውድድር ዘመኑ ሲጠናቀቅ ነው የሚከናወነው። ለተጫዋቾች የረፍት ጊዜን ይሻማል፣ ተጫዋቾችንም ለጉዳት ይዳርጋል በሚል በርካታ ክለቦችም አመራሮችም ሲተችና ተቃውሞ ያጋጠመው የውድድር ምዕራፍ እንደሆነ ይታወቃል። እንደሚታወቀው ግንቦት ወር ላይ የአውሮፓ ሻምፒየንስ ሊግ ይከናወናል። ከዛ የውድድር ዘመኑ ይጠናቀቃል። ተጫዋቾች ውስን ረፍት ነው ያላቸው። በ3 ሳምንት ገደማ የሚጠጋ ረፍት ብቻ ነው ያላቸው። ከዛ እንደገና ፕሪሲዝን ተብሎ የቀድሞ ውድድር ዝግጅት ያደርጋሉ። ተጫዋቾች በጣም አመቱ ሙሉ ነው ውድድር የሚያደርጉትና ይህንን የመሰለ ትንሽ ያላቸውን ረፍትም ይሻማ ሆኖ ተገኝቷል። ምክንያቱም ሰኔ ወር ላይ ነው የሚደረገውና ከጥቅሙ ጉዳቱ ያመዝናል የተባለው ለዛ ነው። ፊፋ በዚህ በውድድር ምዕራፍ ላይ የሚያገኘውን ገንዘብ ወይም ደግሞ ትርፍ መልሶ ለክለቦች የሚያከፋፍልበት እንጂ ምንም ገቢ የሚያገኝበት የውድድር ምዕራፍ እንዳልሆነ መግለጹ አይዘነጋም። በመጨረሻም አንድሬ ኦናና የሳውዲ ጥያቄን ውድቅ አድርጓል ተብሏል። ካሜሮን የግብ ጠባቂ አንድሬ ኦናና ጥሩ ግብ ጠባቂ ነው። ካቻምና ከኢንተር ሚላን ጋር የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ የሆነ ግብ ጠባቂ ነው። ትልቁ ጥያቄው ኮንሲስተንሲ፣ ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት የሚለው ላይ ተጫዋቹ ላይ ከፍተኛ ጥያቄዎች ይነሳሉ። ክፍተቱም ያ ስለመሆኑ ይነሳል። አሞሪም ከዚህ ውድድር ዘመን በላይ ኦናናን የመታገስ አቅምም ያለው አይመስልም። የተጫዋቾች ሽያጭ ስም ዝርዝሩ ስሙ እንዲካተት ፈቃድ ሰጥቷል ሲል ማንቸስተር ኢቭኒንግ ኒውስ ይዞት የወጣው መረጃ ለእናንተኛም ማጋራታችን አይዘነጋም። የ28 ዓመት ላይ ነው የሚገኘው ግብ ጠባቂው። እንግዲህ የዴቪድ ዴሃ አልጋ ወራሽ በመሆን በ2023 ሰኔ ወር ላይ ነበር 47.5 ሚሊዮን ፓውንድ ወጪ ተደርጎበት ኦልድ ትራፎርድ የደረሰው። ዓለማችን ኳስን በምቾት ከሚጫወቱ ምርጥ ከሚባሉ ግብ ጠባቂዎች መካከል ከፊት ነው የሚጠቀሰው ኦናና፣ ጥያቄ የለውም። ለዛም ነው አሰልጣኝ ቴነግ ያመጡት። እውነትም ነው ነፃ ቦታዎችን አይቶ ኳስ ያከፋፍላል። ለቢልድ አፕ ፕሌይ ለመስራት ሀገር ኳስ ለመጫወት ምቹ የሚባል ግብ ጠባቂ ነው። ግን ከ2 ዓመት በላይ እንግዲህ በኦልድ ትራፎርድ ይቆያሉ የሚለው ጥያቄ ነው ተብሎ ሲነሳ የቆየ ጉዳይ እንደነበረ አይዘነጋም። የሳውዲ ክለቦችን በተጫዋቹ ወቅታዊ ሁኔታን ከግምት ውስጥ በመክተት እያንዣበቡበት ይገኛሉ የተባለ ሲሆን አሰልጣኝ ሩበን አሞሪም ጥሩ የዝውውር ሂሳብ ከቀረበ እንግዲህ ክለቡ ለመሸጥ ወደ ኋላ እንዳይል ለክለቡ አሳውቋል ማለታችን የሚታወስ ነው። ታዲያ እንደተባለው ስሙ ያልተጠቀሰ የሳውዲ ክለቦች ከአንድ ሁለት ማለት ነው በጣም የተጋነነ እንግዲህ ዓመታዊ ገቢ የሚያገኝበትን ውል በመያዝ ተጫዋቹ ለማስፈረም ያቀረቡት ጥያቄ ተጫዋቹ ውድቅ እንዳደረገው ተሰምቷል። ቀዮት ሰይጣናት በአሞሪም ስር እንግዲህ ስር ነቀል ለውጦች ይታዩባቸዋል ተብሎ ይገመታል። ቢያንስ ስኳድ ሪቢልድ የሚለው ጉዳይ ይሄ የስብስብ መልሶ ግንባታና የሱን ያጮት መንገድና ፍልስፍና ሊረዱ ይችላሉ ብሎ የሚያስባቸውን ቁልፍ የሚባሉ ተጫዋቾችን በዝውውር ገበያው ላይ አስሶ ማስፈረም ግድ ይለዋል። በዛ ሂደት የሬኒዮ ግብ ጠባቂ ሳን ላሜንስ እንዲሁም የሊሉን ሉካስ ቼቫሊየርን በእጩነት ይዟል ተብሏል በግብ ጠባቂ በኩል ማለት ነው። ሁለቱም ግብ ጠባቂዎች በማንቸስተር ሲቲም እየተፈለጉ ይገኛሉ። ቀጣዩ ውድድር ዘመን ከሲቲ ጋር ይቆያል ተብሎ የማይገመተውን ኤደርሰን ሞራይስም ተተኪ እንዲሆኑ ለማድረግ ማንቸስተር ሲቲ እንቅስቃሴዎችን ጀምሯል። ኦናና በክለቡ እንደማልፈለግ እስካልተነገረኝ ድረስ ክለቡን በክረምቱ አልለቅም ሲል በይፋ አሳውቋል። ስለዚህ በኦልድ ትራፎርድ እንደሚቆይ ነው ፍላጎቱን የተናገረው ማለት ነው። ካሜሮን የግብ ጠባቂ አንድሬ ኦናና እንደሚታወቀው በፕሪሚየር ሊጉ 29 ጊዜ መረቡን ሳያስደፍር መውጣት የቻለ ግብ ጠባቂ መሆኑም ይታወቃል። ለዛሬ የዝላችሁ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።